የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ወደቡን ውሰዱት ተብሏል። አስገራሚ ሚስጥራዊ ደብዳቤ አፈትልኮ ወጥቷል። ይህ ከሆነ የኢትዮጵያ መንግስት ለአንድ ዓመት ያህል ውጥረት ውስጥ መግባቱ ለምን የሚያስብልም ሆኗል። ይህንኑ አስገራሚ መረጃ ዘርዘር አድርገን ይዘነዋል። በአቶ ጌታቸው ረዳ የተመሰረተው ምክር ቤት ድምጹን አሰምቷል። የአቶ ጌታቸው አስተዳደር እንዲተካ በይፋ ጥያቄ በቀረበበት በአሁኑ ወቅት የህልውና ጥያቄ ውስጥ የወደቀው ምክር ቤቱ ይፋዊ መግለጫ ሰጥቷል። ዝርዝር መረጃውን እናደርሳለን። የአብኑ ተወካይ ዶክተር ደሳለኝ ጫኔ ሰሞነኛውና አነጋጋሪውን የፓርላማ ውሏቸውን ተከትሎ ከፍተኛ የደህንነት ስጋት ውስጥ ወድቀዋል የሚሉ መረጃዎች በስፋት ከተሰራጩ በኋላ ድምጻቸውን አሰምተዋል። እንመለከተዋለን። ዩኤስኤድ በስተመጨረሻ ህልውናው ተሰረዘ፣ ስሙም ተቀየረ። የቀሩት ሰራተኞችም ተባረሩ። የትራምፕ አስተዳደር በኤጀንሲው ላይ መጨረሻውን ቁርጥ ውሳኔ በትላንትናው ዕለት አሳልፏል። ለአሜሪካ ኮንግረስ ባሳወቀው ውሳኔ ኤጀንሲውን ሙሉ በሙሉ ለመሰረዝ መወሰኑን አስታውቋል። ስሙም ዩኤስኤድ መሆኑ ቀርቶ ህይወት አድንና ስልታዊ እርዳታ ፕሮግራም መሆኑን ከዘገባችን ይሰማሉ። በኢትዮጵያ እንደሚገኝ የሚገለጸው የሙሴ ታቦትና ጽላት አሁን ላይ በእጅጉ አነጋጋሪ ሆኗል። ለዚህ ምክንያቱ ከሲአይኤ የወጣ ሚስጥራዊ ፕሮጀክት ሰነድ ነው። በክርስትና እምነት ቅዱስ ተደርጎ የሚቆጠረው ጽላቱ እንደ አውሮፓ አቆጣጠር በ1980ዎች ውስጥ በሲአይኤ ሲታደን እንደነበር መረጃ መውጣቱ ነው አሁን አነጋጋሪው ነው። ከ25 ዓመት በፊት የወጣው ሰነድ አሁን እንደ አዲስ በማህበራዊ ሚዲያ እየዞረ ይገኛል። ጉዳዩን የምንመለከት ይሆናል። ከሰሞኑ በተከታታይ አድማ ብተናና የመደበኛ ፖሊስ ምልምሎችን ባስመረቀው አማራ ክልል አዲስ የጸጥታና የደህንነት ኃላፊ ተሹሟል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ያፈተለከው ደብዳቤ ወደቡን ውሰዱት። ከኢትዮጵያ ጋር በተያያዘ በቀጠናው ለአንድ ዓመት ያህል ከባድ ውጥረት ውስጥ የከረመው ጉዳይ ሌላ አስገራሚ ክስተት ታይቶበታል። አፈትልኮ የወጣውን ደብዳቤ ተከትሎ ተቀማጭነቱን ኒውዮርክ ያደረገውና መረጃዎችን አነፍንፎ ለአንባቢዎቹ በማድረስ የሚታወቀው ሴማፎር ድረገጽ አንድ አስገራሚ መረጃን ይዞ ወጥቷል። በትላንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የውይይታቸውም ርዕሰ ጉዳይ ሀገራዊና ቀጠናዊ በሆኑ ጉዳዮች ላይ ያተኮሩ ነበር የሚል መረጃ በስቴት ዲፓርትመንት በኩል የተለቀቀ መሆኑ የሚታወስ ነው። ቀጠናዊ ጉዳይ የሚለው ይሰመርበት። ይህ በሆነበት ከአሜሪካ ሶማሊያና ሶማሊላንድ ጋር በተያያዘ አዲስ ግርምትን የሚያጭር መረጃ ወጥቷል። ይህንን አፈትልኮ የወጣውን የደብዳቤ ይዘት ለተመለከተ በእርግጥም አንድ ዓመት ያህል ኢትዮጵያና ሶማሊያን ውጥረት ውስጥ የከተተውና ከግብጽ እስከ ኤርትራ ያነካከው ጉዳይ ለምን አስፈለገ ያስብላል። በአንድ ደብዳቤ የአየር ክልሉንም የባህር በሩንም ተቆጣጠሩት፣ በእኛ በኩል ችግር የለብንም የሚል አስገራሚ መረጃ ተልኳል። ይህን መልእክት የላኩት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና ባለስልጣኖቻቸው ናቸው። ደብዳቤው የደረሳቸው የተባሉት ደግሞ ፕሬዝዳንት ዶናልድ ትራምፕ ናቸው። አሜሪካ ሁሉንም የሶማሊያ ወደቦች፣ የአየር ማረፊያዎች ለብቻው ያለምንም ተቀናቃይ ትቆጣጠር ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በሶማሌላንድ የቀይ ባህር ዳርቻ ውስን የባህር በር መውጫ ላግኝ በሚል ከሶማሌላንድ ጋር የመግባቢያ ስምምነት ባደረገበት ወቅት እንዴት ምን ሲደረግ በማለት ለአንድ ዓመት ያህል ሞግተዋል። ጉዳዩ በእጅጉ ተካሮ እስከ ወታደራዊ መፋጠጥም ያመራበት ሁኔታ የነበረ መሆኑ የሚታወስ ነው። ነገሩ የአፍሪካውን ቀንድ ተሻግሮም ከሰሜን አፍሪካ ግብጽን እስከ መጋበዝም የደረሰ ነበር። አሁን ደግሞ ነገሮች 180 ዲግሪ ተቀይረው የባህር በሩንም ኤርፖርቱንም ጠቅልላችሁ ሰዱት የሚል ደብዳቤ ተጽፏል። ደብዳቤው እጅ ገብቷል ያለው ሴማፎር ፕሬዝዳንት ሐሰን ሼክ መሐመድ ተረከቡኝ ሲሉ ለትራምፕ ደብዳቤ ጻፉት በርበራና ቦሳሶ ወደቦችን ነው። በርበራ ወደብ በሶማሌላንድ ግዛት የሚገኝ ወደብ ሲሆን ቦሳሶ ደግሞ በፑንትላንድ የሚገኝ ነው። ፕሬዝዳንቱ ከኢትዮጵያ መንግስት ጋር አንድ ዓመት የፈጀው ዝግብ ውስጥ የገቡት እንዴት የሉዓላዊ ግዛት አካል ከሆነችው ሶማሊላንድ ጋር ሉዓላዊነትን የሚመለከት ስምምነት ያደርጋል በሚል ነበር። ፕሬዝዳንቱ አሁን ደግሞ በአንድ ደብዳቤ ሀገሪቱን ወደቦችና ኤርፖርቶች ለማስረከብ ቁርጠኛ ሆነው ታይቷል። ሴማፎር በዘገባው የሶማሊያው ፕሬዝዳንት ወደ እንደዚህ አይነት ውሳኔ የገቡት የትራምፕ አስተዳደር ለሶማሌላንድ ሀገራዊ ዕውቅና ለመስጠት ውስጣዊ እንቅስቃሴዎች መጀመሩን ተከትሎ ነው ብለዋል። ዘገባው ፕሬዝዳንት ሐሰን ሼክ መሐመድ ትራምፕ የባህር በር መውጫውን ይረከቡ፣ ነገር ግን
ለሶማሌላንድ ዕውቅና እንዳይሰጡብኝ ማለታቸውን አመልክቷል። ሴማፎር የበርበራም ሆነ የቦሳሶ ወደቦች በሶማሊያ መንግስት ቁጥጥር ስር አለመሆናቸውን አክሏል። በርበራ ወደብ ከሶማሊያ ተገንጥዬ ሉዓላዊነቴን አረጋግጫለሁ በምትለው ሶማሊላንድ ስር የሚገኝ ሲሆን ከፊሉን የወደብ ክፍል የተባበሩት ኤምሬቱ ዲፒ ወርልድ በዘመናዊ መልኩ አልምቶ በቀጠናው እጅግ ዘመናዊ ከሚባሉት ወደቦች መካከል አንዱ እንዲሆን አድርጎታል። የሶማሌላንድ አንዱ የገቢ ምንጭም ሆኖ በማገልገል ላይ ይገኛል። የፕሬዝዳንት ሐሰን ሼክ መሐመድ መንግስት ተገንጣዩን ሶማሌላንድን ስለማያስተዳድር በወደቡም ላይ ሆነ በሶማሌላንድ የአየር ክልል ላይ ስልጣን የለውም። ይህ በሆነበት ሁኔታ ግን ወደቡንና የአየር ክልሉን ተረከቡኝ ሲል ለፕሬዝዳንት ትራምፕ ደብዳቤ ጽፏል። የትራምፕ አስተዳደር በሶማሌላንድ የቀይ ባህርና የህንድ ውቅያኖስ ዳርቻ አሜሪካ ወታደራዊ ቤዝ እንዲኖራት ይፈልጋል። እስራኤልን ብትሆን እንደዛው። ሶማሌላንድ እንደዚህ አይነት ጥያቄዎችን ለሚያቀርቡላት ሁሉ በሷ በኩል የመደራደሪያ ጥያቄዋ ሀገር ነሽ ብላችሁ ዕውቅና ስጡኝና ሁሉም ነገር ይሆናል የሚል ሆኖ ይታያል። ከአንድ ዓመት በፊት የኢትዮጵያ መንግስት በሶማሌላንድ በኩል የባህር በር መውጫ ለማግኘት ድርድር ማድረግ በጀመረበት ወቅትም የሶማሌላንድ ጥያቄም ይኸው ነበር። ኢትዮጵያ መንግስትም ለዕውቅናው ሽታውን ገልጾ የነበረ መሆኑ የሚታወስ ነው። ሆኖም ዋናዋ ሶማሊያ ምን ሲደረግ በማለቱ አንድ ዓመት የፈጀ የፖለቲካ ሰጥ አገባ ተፈጥሮም ቆይቷል። ውጥረቱ በቱርክ አደራዳሪነት በረገበበት ሁኔታ ደግሞ ፕሬዝዳንት ትራምፕ ተከስተዋል። የሐሰን ሼክ መሐመድ ሶማሊያ ትራምፕን የመጋፋት አቅም የላትም። እናም ያለው አማራጭ እናንተው ከምትወስዱትና ለሶማሌላንድም ሀገር ነሽ ብላችሁ ዕውቅና ከምትሰጡብን እኛው ፈርመን የባህር በሩንም የአየር ክልሉንም እንስጣችሁ፣ ግን ደግሞ ለሶማሌላንድ ሀገራዊ ዕውቅናን አትስጡብን የሚል ማባቢያ ሆኖ ነው የታየው። የትራምፕ አስተዳደር ለዚሁ የሐሰን ሼክ መሐመድ ደብዳቤ ምላሽ ስለመስጠቱ የወጣ መረጃ የለም። ሆኖም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ ደውለው በቀጠናዊ ጉዳዮች ጭምር የተወያዩ መሆኑን የሚያመለክት መረጃ በትላንትናው ዕለት ከስቴት ዲፓርትመንት ወጥቷል። የቀጠናው የውይይት ርዕሰ ጉዳዮች ምን ነበሩ በሚለው ዙሪያ ግን ምንም አይነት የተሰጠ ፍንጭ የለም። ወደ ቀጣዩ መረጃ አለፍን። የነጌታቸው ምክር ቤት ድምጹን አሰማ። በአቶ ጌታቸው ረዳ የተመሰረተው ምክር ቤት ድምጹን አሰምቷል። የጌታቸው አስተዳደር እንዲተካ በይፋ ጥያቄ በቀረበበት በአሁኑ ወቅት የህልውና ጥያቄ ውስጥ የወደቀው ምክር ቤቱ ይፋዊ መግለጫ ሰጥቷል። ይኸው ምክር ቤት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን ድጋፍ ያገኘና የክልሉን ጊዜያዊ አስተዳደር የማንሳት ጭምር ከፍተኛ ስልጣን እንዳለው ከዚህ ቀደም ሲገለጽ ቆይቷል። አቶ ጌታቸው ረዳ ከነ ደብረጽዮን ህወሓት ጋር የከረረ ልዩነት ውስጥ ሳሉ የተቋቋመው ምክር ቤቱ ከጸጥታ ኃይሎች በስተቀር በርካታ የማህበረሰብ አባላትን አካታች መሆኑ መገለጹ አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር ጥር 25 ቀን 2017 ዓ.ም አማካሪ ምክር ቤት ማቋቋሙና በይፋ ስራ ማስጀመሩ መዘገቡ ይታወሳል። ጊዜያዊ አስተዳደሩ አቶ ሞገስ ታፈረን የምክር ቤቱ ዋና ሰብሳቢ አድርጎ የመረጠ ሲሆን በክልሉ የሚንቀሳቀስ የትግራይ ነጻነት ፓርቲ ፕሬዝዳንት የሆኑት ደጀን መዝገቦን ደግሞ ምክትል ሰብሳቢ አድርጎ መምረጡ በወቅቱ ተገልጿል። ሳልሳይ ወያኔ በክልሉ ጊዜያዊ አስተዳደር ባቋቋመው ምክር ቤት ለመሳተፍ መወሰኑ ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ እንዲተኩ በይፋ ጥያቄ መቅረቡና ህወሓት ይህን ውሳኔ በመቃወም መግለጫ ካወጣ በኋላ እንዲሁም በአቶ ጌታቸው ረዳ ሲመራ የቆየው ጊዜያዊ አስተዳደሩ በክልሉ ያለው አስተዳደራዊ መዋቅር ከፈረሰ ወዲህ የዚሁ ምክር ቤት ህልውና ጥያቄ ውስጥ ወድቆ ቆይቷል። የጊዜያዊ አስተዳደሩ አማካሪ ምክር ቤት በሰጠው ይፋዊ መግለጫ አሁንም ስራ ላይ ነኝ ብሏል። ምክር ቤቱ በጊዜያዊ አስተዳደር መዋቅር ውስጥ የተፈጠረው ቀውስ ስራ እንዳልሰራ እንቅፋት ሆኖብኛል ያለ ሲሆን አሁን ላይ አገልግሎት ሰጪ ተቋማት ስራቸውን የሚሰሩበትን ሂደት በመከታተል ላይ መሆኑን በአመራሮቹ በኩል በሰጠው መግለጫ አብራርቷል። በእነ ደብረጽዮን ህወሓት ተቃውሞ ሲሰማበት የቆየው ምክር ቤቱ ቋሚ ኮሚቴዎችን ጭምር ያለው ሲሆን ከነዚህም ውስጥ የፕሪቶሪያ ግጭት ማቆም ስምምነት ክትትል ጉዳዮች ቋሚ ኮሚቴና የማህበራዊ ልማትና መልሶ ማቋቋም ጉዳዮች ቋሚ ኮሚቴ ይገኙበታል። በአቶ ጌታቸው ረዳ የተቋቋመው የትግራይ ክልል ጊዜያዊ ምክር ቤት አሁን ላይ ከፍተኛ አጣብቂኝ ውስጥ ሲሆን የነ ደብረጽዮን ህወሓት አስቀድመው ተቃውሞ ያሰሙበትን ምክር ቤት ቀጣይነት በተመለከተ እስካሁን በይፋ ያሉት ነገር የለም። በቀጣይ ርዕሳችን ደህና ነኝ ዶክተር ደሳለኝ ጫኔ። የአብኑ ተወካይ ዶክተር ደሳለኝ ጫኔ ሰሞነኛውና አነጋጋሪውን የፓርላማ ውሏቸውን ተከትሎ ከፍተኛ የደህንነት ስጋት ውስጥ ወድቀዋል የሚሉ መረጃዎች በስፋት ከተሰራጩ በኋላ ድምጻቸውን አሰምተዋል። ዶክተር ደሳለኝ ጫኔ ከሳምንታት በፊት በዋለው ምክር ቤት ወቅታዊና አነጋጋሪ ጉዳዮችን ማንሳታቸው አይዘነጋም። አብን ፓርቲን በመወከል የተመረጡት የባህር ዳር ተወካዩ ደሳለኝ ጫኔ ከጦርነት ከሰብአዊ መብት አያያዝ ስለ ኑሮ ውድነትና ኢኮኖሚ ጉዳዮች ጋር የተገናኙ ጠንከር ያሉ ሐሳቦችንና ጥያቄዎችን ለጠቅላይ ሚኒስትር አብይ አህመድ አቅርበዋል። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ማባሪያ ለሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ደግሞ
የሙሉ ጊዜ ግጭት ጠማቂና ጦረኛ አገዛዝ እንዲሆን አድርጎታል። በመደማመጥ ሰጥቶ በመቀበል መርህ ተመስርተን ሀገራዊ ልዩነቶችን በማጥበብ ሰጥቶ በመቀበልና ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ከማምጣት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ምክንያት ሰላም ከራቀን ከራርሟል። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ በኦሮሚያና አማራ ክልሎች በቀጠለው ጦርነት የደሃው አርሶ አደርና የከተማው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብትና ንብረት እየወደመ እንደሆነ በመግለጽ ያቀረቡት ትችት ሲያነጋግር ከመቆየቱም በላይ በዚሁ የፓርላማው ትችታቸው የምክር ቤት አባሉ ላይ የደህንነት ስጋት መፈጠሩ ሲገለጽ ቆይቷል። ይህን ተከትሎም ከፍተኛ የአብን አመራሩና የምክር ቤት አባሉ ድምጻቸውን አሰምተዋል። እኔን አስመልክቶ የሚሰራጨው መረጃ ስህተት ነው፣ ደህና ነኝ ሲሉም ዶክተር ደሳለኝ ጫኔ በይፋዊ ትስስር ገጻቸው ላይ ሀሳባቸውን አስፍረው ታይተዋል። የሕዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ እኔን አስመልክቶ የሚወራው መረጃ የተሳሳተ መሆኑን ለመግለጽ እወዳለሁ ብለዋል። በማህበራዊ ሚዲያ እኔን አስመልክቶ ሰሞኑን የሚሰራጨው መረጃ የተሳሳተ ነው ያሉት ደሳለኝ የሐሰት መረጃውን ሰምታችሁ የተረበሻችሁ ጓደኞቼና ወዳጅ ዘመዶቼ በሙሉ እኔ ፈጣሪ መስገን በጣም ሰላም ነኝ ሲሉ አመልክተዋል። በቀጣይ ርዕሳችን ዩኤስኤድ በስተመጨረሻ ህልውናው ተሰረዘ፣ ስሙም ተቀየረ፣ የቀሩት ሰራተኞችም ተባረሩ። የዩኤስኤድ ጉዳይ ያበቃለት መስሏል። የትራምፕ አስተዳደር በኤጀንሲው ላይ መጨረሻውን ቁርጥ ውሳኔ በትላንትናው ዕለት አሳልፏል። ለአሜሪካ ኮንግረስ ባሳወቀው ውሳኔ ኤጀንሲውን ሙሉ በሙሉ ለመሰረዝ መወሰኑን አስታውቋል። ከነጩ ቤተ መንግስት ወደ ዋሽንግተን የተላከ የውስጥ ማስታወሻ ውሳኔውን አጋልጧል። የትራምፕ አስተዳደር የቀሩት የዩኤስኤድ ሰራተኞችን እያባረረ መሆኑን የታወቀው እስካሁን 19 በመቶ የዩኤስኤድ ኮንትራክተሮች የተባረሩ ሲሆን 83 በመቶ ፕሮጀክቶች በሙሉ ታጥፈዋል። ከአሜሪካ ብቻ ከጃንዋሪ 2025 አንስቶ የተባረሩ የኤጀንሲው ሰራተኞች ቁጥር በሺዎች ሆኗል። የአሜሪካ ስቴት ዲፓርትመንት ማርኮ ሩቢዮ ውሳኔውን ሲደግፉ ዩኤስኤድ ከተመሰረተበት ተልዕኮ በእጅጉ ያፈነገጠ ሆኗል ብለዋል። የበጀት መቁረጡ ብቻ በቂ እንዳልሆነ የሚናገሩት ማርኮ ሩቢዮ ህልውናው መሰረዝ አለበት ብለዋል። የአሜሪካ ስቴት ዲፓርትመንት ዩኤስኤድ አሁን ላይ ራሱ አካል አድርጎ የዋጠው ሲሆን አሁን ላይ ዩኤስኤድ ከሚሰራቸው ስራዎች የህይወት አድን ግልጋሎት ብቻ እንዲቀጥል ተደርጓል። ከጁላይ 1 አንስቶ ሁሉም የዩኤስኤድ ሰራተኞች ወደ ስቴት ዲፓርትመንት ስር ይጠቃለላሉ። ሰራተኞቹ ግን በከፍተኛ መስፈርት መረጣ እንደሚደረግባቸው ነው የተነገረው። የአሜሪካ መንግስት በአመት $40 ቢሊዮን በጀት ያለውን ዩኤስኤድ በእጅጉ አሳንሶና ቀንሶ ስሙን ቀይሮ የአሜሪካ አስቸኳይ ጊዜ እርዳታ ለዓለም አይነት ቅርጽ እንዲይዝ እየሰራ ነው። ዩኤስኤድ በ120 ሀገራት ሲሰራቸው የነበሩ እንደ ድህነት ቅነሳና የግብርና ልማት የሚባሉ ቀርተው የአስቸኳይ የህይወት አድን ብቻ እንዲቀር ተደርጓል። ውሳኔው ዓለም አቀፍ ውዝግብ ማስነሳቱና እንደ ኢትዮጵያ ባሉ ሀገራት ከፍተኛ ፈተና መደቀኑ ይታወሳል። እንደ አውሮፓ አቆጣጠር በ1961 በፕሬዝዳንት ጆን ኤፍ ኬኔዲ ፊርማ የተቋቋመው ኤጀንሲው አሁን አብቅቶለታል። በሳምንቱ አርብ ዕለት ምን ያህል የኤጀንሲው ሰራተኞች እንደተባረሩ ባይነገርም ከማርች 21 ጀምሮ 869 ሰራተኞች ተቀንሰዋል። ዩኤስኤድ በአሜሪካ ከቋሚ ቅጥረኞች ያለፈ 3848 ሰራተኞች ነበሩት። ቅነሳው በውጭ ሀገራት ያሉ የአሜሪካ ዩኤስኤድ ሰራተኞችን ይጨምራል። በቀጣዩ 3 ወራት ውስጥ ዩኤስኤድ በአሜሪካ ውጭ ጉዳይ ስቴት ዲፓርትመንት ስር ተጠቃልሎ ይገባል ተብሎ ይጠበቃል። ስሙም ዩኤስኤድ መሆኑ ቀርቶ ህይወት አድንና ስልታዊ እርዳታ ፕሮግራም ሆኖ የሚታወቅም ይሆናል። ወደ ቀጣይ ርዕስ እናልፍ። የታቦተ ጽዮን ፍለጋ እንደ አዲስ አነጋጋሪ ሆነ። በኢትዮጵያ እንደሚገኝ የሚገለጸው የሙሴ ታቦትና ጽላት አሁን ላይ በእጅጉ አነጋጋሪ ሆኗል። ለዚህ ምክንያቱ ከሲአይኤ የወጣ ሚስጥራዊ ፕሮጀክት ሰነድ ነው። በክርስትና እምነት ቅዱስ ተደርጎ የሚቆጠረው ጽላቱ እንደ አውሮፓ አቆጣጠር በ1980ዎቹ ውስጥ በሲአይኤ ሲታደን እንደነበር መረጃ መውጣቱ ነው አሁን አነጋጋሪ ሆነው። ማህበራዊ ሚዲያው የ1980 ሰነዱን እንደ አዲስ እያራገበው ይገኛል። የሲአይኤ ሰነድ ለህዝብ ይፋ የተደረገው እንደ አውሮፓ አቆጣጠር በ2000 ነበር። አሁን ላይ ግን እንደ አዲስ መነጋገሪያ ሆኗል። ሰነዱ የስለላ ተቋም የተለየ ተሰጥኦ አላቸው የሚባሉ ሰዎችን አሰባስቦ የታቦቱን መገኛ ለማወቅ ያደረገውን ጥረት የሚናገር ነው። ሲአይኤ የሙሴ ታቦት በርቀት ማየት በሚችሉ ሰዎች እንዲፈልጉት ተደርጎ ታቦቱ በማይታወቁ ኃይሎች እጅ እየተጠበቀና ተሸሽጎ እንዳለ መግለጻቸውን በሰነዱ አመልክቷል። ስለዚህ የሲአይኤ ሙከራ ኤክስፐሪመንት በቅድሚያ ዘገባውን የሰራው ዘ ኒውዮርከር ሲሆን 25 ዓመታት የደፈነው ዘገባ እንደ አዲስ ቫይራል ሆኖ ሽፋን አግኝቷል። የሙሴ ጽላት በመጽሐፍ ቅዱስ በ19ኛው ክፍለ ዘመን አካባቢ በጨለማው ዘመን ለሰው ልጅ እንደተሰጠ ይናገራል። 2 ትልልቅ ከድንጋይ የተሰሩ ጽላቶች 10 ሕግጋት የተጻፉባቸው ናቸው።
ለሙሴ በተሰጠው ትዕዛዝ ታቦቱን የሚያስቀምጥበት ሳጥንና መሰዊያው ዝርዝር ልኬቱን በመጽሐፉ የተቀመጠ ነው። በወርቅ የተለበጡ የመላእክት ሐውልቶች ግራና ቀኝ እንዲያጅቡት ሆነው መሰራታቸውም ይነገራል። ታቦቱ በብሉይ ኪዳን በርካታ ተአምራት የተፈጸመበት እንደሆነ ይገለጻል። እስራኤሎች በግንብ የታጠረችውን ጄሪኮ ከተማን ለመያዝ ታቦቱን ይዘው ግንቡን ለሳምንት እንደዞሩት በስተመጨረሻ በታቦቱ ኃይል ታላቁ የጄሪኮ ግንብ ሙሉ በሙሉ መፍረሱ እንደ አንድ ምሳሌ ይነሳል። እንደ አውሮፓ አቆጣጠር ከክርስቶስ ልደት በፊት በ600 ዓመተ ዓለም ታቦቱ ከታሪክ መሰወሩ ይገመታል። የባቢሎን ስልጣኔ ሲወድቅ ታቦቱን መደበቁ አልያም እስከ መጨረሻው መጥፋቱ ይነገር ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን የባቢሎን ስልጣኔ ከመጠቃቱ በፊት ታቦቱ ወደ ኢትዮጵያ እንደመጣ ትናገራለች። በአክሱም ጽዮን ቤተክርስቲያን ታቦቱ እንደተቀመጠም ቤተክርስቲያኗ ትናገራለች። የቆየው ሲያይ ታቦቱ ምርመራ ታዲያ ታቦቱ በመካከለኛው ምስራቅ የሆነ ቦታ ላይ እንዳለ የሚደመድም ነው። በርቀት የማይስጦታ አላቸው የተባሉ ሰዎች የታቦቱን መገኛ በመንፈስ የተመለከቱ ሲሆን ከታቦቱ አቅራቢያ መስጊድ እንዳለና አረብኛ ሲነገር እንደሰሙ ለሲያይ መናገራቸውን ሰነዱ ያስረዳል። ሰነዱ በርቀት ማየት የሚችሉት ሰዎች የታቦቱን ምስል በርቀት አይተው የሳሉት 4 ስዕሎችንም ይዞ ወጥቷል። የታቦቱ መቀመጫ የሆነው ጽላት ላይ ያሉት የመላእክት ቅርሶች በምስሉ ላይ ተመላክተዋል። ታዲያ ይህ ዘገባ 25 ዓመታት ያለፈው ቢሆንም ከሰሞኑ በድጋሚ ትኩረት አግኝቶ በተለይ በኢትዮጵያውያን ዘንድ መነጋገሪያ ሆኗል። በመጨረሻም የአማራ ክልል ሹምሽር ከሰሞኑ በተከታታይ አድማ ብተናና የመደበኛ ፖሊስ ምልምሎችን ባስመረቀው አማራ ክልል አዲስ የጸጥታና የደህንነት ኃላፊ ተሹሟል። የአማራ ክልል ፖሊስ ኮሚሽን 33ኛ ዙሪያ አድማ መከላከል ሰራተኞችን እያስመረቀ እንደሚገኝ የክልሉ ቴሌቪዥን ዘገባ ያመለክታል። በምረቃ ስነ ስርዓቱ ርዕሰ መስተዳደር አረጋ ከበደ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስዬ ደጀንን ጨምሮ የሀገር መከላከያ ሰራዊት የጦር መኮንኖችና የአማራ ክልል ፖሊስ ኮሚሽን የሥራ ኃላፊዎች መገኘታቸው ተዘግቧል። ላለፉት 4 ዓመታት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊው ደሳለኝ ጣሰው ከዚሁ የምረቃ ስነ ስርዓት ማግስት ከኃላፊነት መነሳታቸውን የታወቀው የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የተለያዩ ሹመቶችን መስጠታቸው የተገለጸ ሲሆን በዚህ መሰረት ዶክተር እሸቱ የሱፍ የክልሉ ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስቴ የፖሊስ ኮሚሽን ኮሚሽነር እንዲሁም አቶ አስቻለ አላምሬ የሚሊሻ ጽህፈት ቤት ኃላፊ ሆነው መሾማቸውን የአማራ ኮሙኒኬሽን መረጃ ያመለክታል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።